እንደማይፈልግ አስር ይናገራል። አብሩ ፍላጎቱን እንትን አብርሃም ፍላጎቱን አውቃለሁ። አንተ ደግሞ አልገባህም። ቤተሰብ አንተ መቼስ እኛ ቤት መተህ ከኛ ጋር ቁጭ ብላ አወራህም አይደለም እንዴ? እኛ ቤት የምናወራው ነገር የራሳችን ነገር አለ። ያንኑ ነገር ነው እንደ ቤተሰብ በቃ ትዳር በራስህ እንዴ ፍቺ የቀደዱት እኮ በራሳቸው ፍላጎት ነው። አምሩ ምን እያልከኝ? በራሳቸው ፍላጎት ነው። በፍላጎቷ የቀደደች ልጅ ዛሬ ለምን ዛሬ ደግሞ ቤተሰብ እሺ፣ ዛሬ ቤተሰብ አልፈለገም። በቃ ፍቻቸውን አልፈለገም። ልጁ ብቻውን እንዲያድግ አልተፈለገም። እሺ ምን እንዲሆን እኮ ይኸውልህ፣ ያንን ነገር እያወቅህ ደግሞ ያን ሁሉ ነገር ስላደረጉበት ደግሞ ያንን ነገር መፍትሄ እንኳን መስጠት አትችልም ወይ? ቢያንስ ሄርሜላ ያን ሁሉ ነገር የሆነች እውነታዋን እናንተ በቃል ለምን ለመናገር ለማስረዳት ከበዳችሁ? ቪዲዮ ኦይ ከማለት ውጪ በቃል ለምን ማስረዳት ከበዳችሁ እንዴ? ትናንት አይተሃል እንደ በለቡዜ ያላትን አይተሃል አይደል? አላስረዳችሁኝም። የነገራችሁኝ ነገር አንድም ነገር የለም። ቪዲዮ አየው እንጂ አለ። እናንተ ይሄን ነገር ለምን እውነታውን ትክዳችሁ? ለምንድን ነው ቪዲዮ የምትሉት? በቃ ማስረዳት ካለባችሁ የለፋችሁን ከእናንተ ጋር የሆነችውን የተሰቃየችውን ነገር ለምን በአፋችሁ ለመመስከር ከበዳችሁ? ዴቭ፣ ይሄን ነገር ደግሞ በአፋችሁ ብትመሰክሩ ብዙ ነገራቶችን እንደሚስተካከል ታምናለህ። አሁንም እኮ ለቀን የሰጣው የሆነ ነገር ሊወስን ይችላል። እቺ ልጅ እኮ እየተጎዳች ነው። እህት ወንድሜ የላትም ብላችሁ አስባችሁ ነው ወይ? ቢያንስ አንተ እንደ መረዳት መቻል አለብህ። ኧረ ሀሚሩ፣ ኧረ በእናታችሁ፣ ኧረ ተው፣ ኧረ እንዴ ምን ሆነሃል አንተ ሀሚሩ? እኛ ሁላችንም የየራሳችን ኑሮ ያለብን ሰው ነን አይደለም እንዴ? እንዴ ልክ ነህ። በቃ ስለ ሄርሜላ ጉዳት እያስረዳኸኝ ነው ያለው። ሄርሜላ አልተጎዳችም ልልህ አልችልም። ያፈቀረች ሴት ናት። አብርሽ እንደምትወደው አውቃለሁ፣ እንደምታፈቅረው አውቃለሁ። አብርሽ ሲለያት አትጎዳ ማለት አልችልም። እንዴ ሩታም እንደ እውነታውን እንድናወራ ነው የምትፈልገው። እውነታው ነገር እንዲወራ ከፈለግ እኮ ሩታም ሺህ ጊዜ በቃ አጥፍታለች፣ ሺህ በደል አጥፍታለች። የልጅ እናት ናት አይደለም? ለእሷም ሊታሰብ ይገባ። አንተ ለሄርሜላ እንደምትቆረቆረው ለሩታም ይቆረቆርላት የለም እንዴ? ዋናው ነጥቡ ግን ምንድን ነው? ሩታም በግሏ ባሳለፈችው ህይወት ታሳዝናለች። ሄርሜላ ባሳለፈችው ህይወት ወይ ደግሞ በሚሆንባት ነገር ሁለቱም ያሳዝናል። ተረዳኸኝ አይደለም? ሩታን ብቻዋን ያላባት ልጅ እያሳደገች ነው ያለችው። ሄርሜላም ፍቅሯን አልፈልግም ተብላ ተገፍታ እየኖረች። ይሄ እውነታ ነው፣ የማንክደው እውነታ ነው። አገኘኝ አይደለም? አንተም ልትክደው አትችልም፣ እኔም ልክደው አልችልም፣ አብርሽም ሊክደው አይችልም። ነገር ግን ዋናው ውሳኔ ያለው ማጋ ነው ስትል አብርሽ ጋር ነው። እኛ እንደ ወንድም እኔ እንደ ወንድም አብርሽ በቃ ህይወትህን እንደዚህ አስተካክል፣ መንገድህን በስነ ስርዓት አቋም ያለው መንገድ ሂድ ብዬ ልነግረው ነው የምችለው እንደ ታላቅ። እሱንም ደግሞ ነግሬዋለሁኝ። ገብቶሃል? ሰላም ጋይ፣ ሰላማችሁ ብዛ። እንዴት ናችሁ? ደህና ናችሁ? እንዴት አመሻችሁ? እንዴት ዋላችሁ? የሚል ሰዓት ነው አይደለ? እንዴት ዋላችሁ? ሁሉ ሰላም፣ እግዚአብሔር ይመስገን። እኔ ያለሁኝ በያላችሁበት ዓለም ዳርቻ እግዚአብሔር ሰላም ከእናንተ ጋር ይሁን። ይሄ ዴቭ የሚባል ሰውዬው ከሚዲያ አጥፉልኝ በእግዚአብሔር። አንተ ኦሮቶ ማለት ነው ምንድን ነው? ምራቅክ ደግሞ መቆጣጠር አቃተክ እንዴ? ሀይ አስር ምራቅ እያመጣ ያወራን እንዴ? ደነዝ ሲያስጠላ። ምንድን ነው? እሺ አሁን ምን ይፈጠር ነው? እሺ አሁን እና አሚሩ እናንተ ለምንድን ነው በዚህ ልክ ደረጃ እሱን እየጠራችሁ የምታስጨንቁት? ምን አደረገ እሱ? በቃ እሱ እንደ ኢንተርኔት ነው፣ እንደ ዋይፋይ ነው። በየሄደበት ቦታ ኮኔክት ያደርጋል። ስለዚህ አታስገቡ እዚህ ነገር ውስጥ። አው ዋናው ባለቤቱ አብርሽ ነው። አብርሽ ከልጄ እናት ጋር መሆን ይፈልጋል ካለ ከልጁ እናት ጋር መሆን ይፈልጋል። ከሄርሜላ ጋር መሆን ይፈልጋል ካለ ከሄርሜላ ጋር ይሆናል። አልፈልግም፣ ሁለታችሁም አልፈልግም፣ ከሁለታችሁም እወጣለሁ፣ እኔ ልጄን ብቻ ማየት ይፈልጋል ካለ ደግሞ ማፍቱ ነው። ምንም አይመለከተውም፣ ማንም አይመለከተውም። ግን እዚህ ጋር ዋናው ነገር ምንድነው? ሜን ፖይንታችን አብርሃም ሄርሜላ ይፈልጋታል። አለቀ። እናንተ ናችሁ ቤተሰብ ናችሁ እር እያላችሁ ግዴታ ልጁ እናት ጋር መሆን አለበት፣ ልጁ ከእናቱ ጋር ማደግ አለበት፣ አባት ማገዝ አለበት፣ ከሷ ጋር አብሮ መኖር አለበት እያላችሁ እያሽቃበጣችሁ ያላችሁ እናንተ ናችሁ። ከመቼ ወዲያ ነው ሚስቱ ባልዮ ላይ የማይሆን ውሳኔ ስትወሰን ዝም ብሎ የሚያይበት? የታኛው ሀገር ነው? ሲጀመር ሴት ልጅ ነው ወንድ ልጅ መለመን ያለባት እንጂ ወንድ ልጅን ሴት ልጅ አትለምነው። መቼም ቢሆን መቼም ማለት ነው። ይሄ እንደም ቆማ ብትቀር እንደው ወንድ ልጅ አትለምነው። እናንተ ሀገር ግን ምን አይነት እናንተ ሀገር ሳይሆን የሷ ቤተሰብ የሩታ ቤተሰብ ማለት ነው ምን አይነት አስተዳደግ እንዳሳደጓት አላቅም። እኔ በበኩሌ ማለት ነው እኔ እስከማውቀው ድረስ ሴት ልጅ ብታጠፋን ባታጠፋን ወንድ ልጅ ነው ተንበርክኮ ይቅርታ መጠየቅ ያለበት ለትዳሩ ለህይወቱ ብሎ ሴት ልጅ መመለስ ያለበት እሱ ነው እንጂ ሴት ልጅ ወንድ ልጅ ለምና አታመጣም። ለምን ወንድ ልጅ ዛሬ ለምና ብታመጣው ነገ ማውጣቱ አይቀርም፣ ነገ ትቶ መሄዱ አይቀርም። ለምን ወንድ ልጅ ክብሩ አይቀንስም። ሴት ልጅ ናት ክብር የሚቀንስላት ማለት ነው። ማንም ሰው ጋር ባትገናኝ ሴት ልጅ ክብር ይቀነሳል። ወንድ ልጅ ደግሞ ከ10 ሴት ጋር ቢውልም ከሌኮ ከ10 ሴት ጋር ነው ያለው ብሎ ይወራል እንጂ
የሱ ክብር አይቀነስም። ሶ ምን ልላችሁ ፈልጌ ነው ሩታ ሀ ብሎ ትዳሩ እስከ ሳይጀመር እንደውም ትዳር ሳይጀመር በፊት ነው ሩታና አብርሃም ህይወት ላይ እንደዚህ አይነት ግጭት እየተፈጠረ የመጣው። አሁን ዛሬ ደግሞ ደርሶ ሀሳብ ሆኖ ትላንት ወዲያ ያወራው ሌላ፣ ትላንትና ያወራው ሌላ፣ ዛሬ ያወራ ያለው ነገር ሌላ ነው። ስለዚህ ከዚህ ነገር ደብ አውጡት። አሚሩ በቃ ይበቃናል እንዴ! አይደብራችሁም እንዴ? አሁን ሰው ከደብ ጥሩ መልስ አገኛለሁ ብሎ ደብ ጋር ያወራል። ደብ እኮ ትላንት ወዲያ አክስቱየውን ሰድቦ አይደለም እንደ ይሄደው። እናንተ ግን ምን አይነት አስተሳሰብ ነው ያላችሁ? የእውነት በአብርሃም ዙሪያ ያላችሁ ሰው እስቲ ልጁን ተውት። በቃ ልጁን ውጤት አድርጋችሁ ተውት። የራሱ ውሳኔ ይወሰን፣ የራሱ ስራ ይስራ። እስቲ እናንተ በራሳችሁ አይዲያ ነው ቪዲዮ ይዛችሁ ልጁ ሊበሉ ነው እንደ በመድኃኒዓለም ስም ተባቱት። በቃ አብርሽን ያለ አብርሽ በቃ እናንተ ምግብ አይበላላችሁ፣ ውሃ አይጠጣላችሁ አይደለ? በቃ ተውት። እስቲ የራሱ ህይወት ይኖር። ሄርሜላ ጋር መኖር ከፈለገ ከሩታ ጋር እንደውም ብቻው መሆን ከፈለገ ይሁን። በቃ ተውት እንዴ ብላችሁ ደግሞ የሆነ የማይሆን ሴቶች አቀናባብራችሁ ማምጣት ጀመራችሁ። ደግሞ ሚዲያ ላይ ያላችሁ ሰዎች ምንድነው ልጁ በዚህ ልክ ደረጃ አረከሳችሁት? እሱ እኮ ተፈላጊ ነው። ዞሮ ዞሮ አብርሽ ተፈላጊ ነው። ስለዚህ ሴቶቹ መያዝ ከቻላችሁ በደንብ አድርጋችሁ ያዙ። ሩታን ብትሆኚ ሄርሜላን ብትሆኚ ሄርሜላ ጋር ከተመለሰ ሄርሜላ በደንብ አድርገሽ ያዙ። አንድ ላይ እንደሆናችሁ ደግሞ ጠንቅቄ እናውቃለን። ሄርሜላና አብርሽ ደግሞ አንድ ላይ ናቸው። ካሜራ ላይ ስትወጡ ሌላ ሰው ናቸው፣ ከካሜራ ጀርባ አንድ ናቸው። ይሄ ደግሞ አሚሩ ራሱ አንተ ታውቃለህ። ሁላችሁም አሚኑ እያንዳንድሽ ማለት ነው በአብርሃም ዙሪያ ያሉ ሰዎች አብርሃምና ሄርሜላ አንድ ላይ እንደሆኑ ጠንቅቆ ያውቃሉ። አንድ ላይ እያዋሉ በቃ እየበሉ እየጠጡ አንድ ላይ እየተገናኙ እንደሆነ ጠንቅቃችሁ ታውቃላችሁ። ግን ካሜራ ላይ ወጣችሁ እር ትላላችሁ። ኦዲየንስ ልብ አትሰብሩ። በቃ ይበቃችኋል። አይደብራችሁም እንዴ? በጣም ነው የምደብረው። እግዚአብሔርን ይበቃችኋል እንዴ? አብርሃም እኮ ሄርሜላን ከህይወት ውጭ ያላላትም አልፈልግሽም አላላት። 4 ወር ሙሉ ሩታን ምን እያላት ነው? እኔ አልፈልግሽም፣ እኔ ልጄ ነው የምፈልገው፣ ልጄን ማሳደግ ነው የምፈልገው፣ የፈለግሽው ነገር አግዝሻለሁ፣ አልፈልግሽም ይላታል። ሩታ ግን እውነት ጭንቅላት ቢኖራት ማለት ነው ካሜራ ቤት ውስጥ አስቀምጣ አብርሽ ቤት ውስጥ ገብቶ እሷን ሲረብሻት ምናምን ከሷ ጋር መሆን ሲፈልግ ምናምን ቪዲዮ ቅርጻ ወይ ቲክቶክ ላይ ወይ ሚዲያ ላይ ይዛ ትመጣለች። ባለፈውም እንደዛው አብርሽ ታሞ እንደዛ የሆነ ቤት ውስጥ ከኛ ጋር ሰላም ነበር ትላለች። እስቲ ብልጥ ወኝ ሩታ አብርሃም እውነት አንቺ ፈልጎ የሚሄድሽ ከሆነ ቤት ውስጥ ካሜራ አስቀምጪ በድብቅ ማለት ነው። ከዛ ቅርጩ፣ ከዛ በኋላ ሚዲያ ላይ ሊቀቁ። የዛኔ እኛ እንፈርዳለን። ሁሉ ጊዜ አብርሃም ላይ ትችት ኦዲየንስ እንዲያመጣ አብርሽ እንድትተች አብርሽ እንድትሰደብ አብርሽ በቃ ሁሉም ሰው አብርሽ ላይ እንድነሳ አታደርጊ። ባይዘው ላንቺ ጥሩ አይደለም። አንቺ በምላስሽ ነው የምትቀጨው። ፈጣሪ በምላሳችሁ ነው የምትቀጣቸው። ሄርሜላም ብትሆኚ ሩታም ብትሆኚ ማለት ነው። ለምን ሄርሜላም ደግሞ ውስጥ ለውስጥ አብርሃም ጋር አንድ ነሽ። ሚዲያ ላይ መተሽ ደግሞ ታለቅሻለሽ። ይሄ ደግሞ ተገቢ አይደለም። አሁን እኮ ዞሮ ዞሮ የእናንተ ክብር ነው ዝቅ ምለው እንጂ የአብርሃም ክብር አይደለም። ገብቷችኋል? እናንተ ውስጥ ለውስጥ ከአብርሃም ጋር አንድ ናችሁ። ሚዲያ ላይ መታችሁ ሩታም ታለቅሳለች፣ ሄርሜላም ታለቅሳለች። ይሄ ተገቢ አይደለም። ራሳችሁን አስከብሩት። ወንድ ልጅ ክብር መቼም አይቀነስም። የሴት ልጅ ክብር ነው። ስለዚህ ቤተሰቦቼ ሰብስክራይብ አድርጉ። በእናታችሁ 10 ሺህ አስገቡኝ እስቲ እና እወዳችኋለሁ። ከዚህ በላይ እርድ ማለት አልፈልግም። እነዚህ ሲያስጠሉ እኔ ዛሬም ነገን አስረግጬ የምነግራችሁ ነገር ምንድነው? አብርሃምና ሄርሜላ መቼም አይለያዩ። ሩታ ደግሞ አውቃ ነው አብርሃም ስም ለማጥፋት ነው።